እንዴት ናችሁ? ሰብለና በዛብህ ዩቲዩብ ቻናል ተመልሰናል አለንም በጣም ረጅም ጊዜ ስለቆየን እንዴት ናችሁ? ዛሬም እንግዲህ አንድ ቪዲዮ ወደ እናንተ አደርሳለሁ። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉን፣ ላይክ ሼር እንድታደርጉ በአክብሮት እንጠይቃለን። ዛሬም አንድ ቪዲዮ ይዘን መተናል። ሰብለና በዛብህ ዩቲዩብ ቻናል በተደጋጋሚ ከሚነሱልን ጥያቄዎች መካከል ነው እንግዲህ ወደ እናንተ የምናደርሰው። ለዛሬ ግን ስለ ፍቅር ግንኙነት እያወራ ፍቅርን ያሉ ሰዎች ስለ ፍቅር የኖሩ ሰዎች ከስንት አንድ ነው እንጂ ብዙዎቻችን ልባችን ይሰበራል፣ ብዙዎቻችን እንጎዳለን በመልካምነት በፍቅር ውስጥ ለመኖር ጥረት ስናደርግና ምንድነው ትርጉሙ ቢያንተ ቻናል እንደማለት ነው በሌላ መንገድ። ለማንኛውም እሱን በተመለከተ መልካም ሰዎች ለምን ብዙ ጊዜ ይጎዳሉ፣ ልባቸው ለምን ይሰበራል የሚለውን ዛሬ እናነሳለን ማለት ነው። ምክንያቱን አስቀምጥላችኋለሁ። ለመልካሞችም እንዲሁም ደግሞ ልብን ለምንሰብር ሰዎች ደግሞ ይሄ በጣም አሪፍ ቪዲዮ ነው ብዬ አስባለሁ። ብዙዎቻችንን የፍቅር ግንኙነት ላይ አንድ የጋራ የሚያደርገን ነገር ላንሳ። የመጀመሪያው ሰዎች አንድን ሰው ወደ ህይወታቸው እንዲመጣ ሲፈልግ ምንድን ነው የሚያደርጉት? ጸሎት ያደርጋሉ፣ ስለዛ ሰው ያስባሉ፣ ይመኛሉ፣ ፈጣሪ ሆይ ብትሰጠኝ። እንዲሁም የብዙዎቻችን ጥያቄ አንድ አይነት የሚያደርገው እግዚአብሔር ሆይ ለእኔ የሚሆንን ሰው፣ መልካሙን ሰው፣ የማይጎዳኝን ሰው፣ በህይወቱ ከኔ ጋር ለማሳለፍ ዝግጁ የሆነን ሰው፣ ስለ እኔ የሚያስብ የሚጨነቅን ሰው ስጠን፣ ይህንን ሰው እንደዚህ አይነት ሰው አድርግልኝ፣ ወይም ደግሞ ይህንን ሰው እንደዚህ አይነት ሰው ስጠን ብለን እንጸልያለን። እርግጠኛ ነኝ ብዙዎቻችሁ በፍቅር ግንኙነት ውስጥ ያላችሁ ሰዎች ይህንን ጸሎት ጸልያችሁታል፣ አድርገነዋል ብዬ አስባለሁ። እና እዚህ ጋር ምንድን ነው የሚፈጠረው? የእግዚአብሔር ታላቅነት፣ ታማኝነት፣ የኛ ደግሞ ድክመት የሚታይበት አንዱ ጸሎት ይሄ ነው። እግዚአብሔር ምናልባት እኛ የጸለይነውን ጸሎት ረስተ ነው ካልሆነ በስተቀር እሱ የሰማውን የነገርነውን ነገር አይረሳውም እና ያንን ሰው ይሰጠናል ከልባችን ከሆነ። ይህንን ሰው ከሰጠን በኋላ እኛ ጋር አንድ ችግር አለ ማለት ነው። ያንን ሰው ወደ ህይወታችን ካመጣን ካረጋገጥን በኋላ አንድ የሚፈጠር ስሜት አለ፣ የመሰልቸት ስሜት፣ ከዛ በኋላ ነገሩን ሁሉ የመርሳት። ስለዚህ የብዙዎቻችን ድክመት ይሄ ነው። ይሰለቸናል ያ ሰው ማለት ነው። ይህንን ነገር በሰዎች ላይ እናደርጋለን። እርግጠኛ ነኝ ብዙዎቻችሁ ይህን ቪዲዮ ስታዩ እንደዚህ አይነት ነገር አለ በህይወታችን ብላችሁ ታስቡታላችሁ። እና ዛሬ የማነሳው ይህንን ነው። አንድን መልካም የሆነ ሰው፣ ነብሱ ሰላማዊ የሆነችን ሰው ወደ ህይወታችን እንዲያመጣልን ከጸለይም በኋላ ከተሰጠን በኋላ ያንን ሰው መልሰን የምንገፋበት ወይም ደግሞ ይሰለቸናል እና ያንን የመሰልቸት ስሜት የምናሸንፍበት ነገር ብዙ ጊዜ ደካማ ነን። እዛ ላይ ወሰድን፣ ተቀበልን፣ የልባችን ሞላ፣ ግን ሰለቸን። ሌላ ነገር ማሰብ፣ ሌላ ነገር መፈለግ ውስጥ ይሄዳል። ፍቅርን የነፈገው ሰው ጋር ይሄዳል። ብዙዎቻችን እንዲሁ የምናደርገው ይሄንን ነው። የተከለከልንበት ቦታ እንሄዳለን። ፍቅሩን የማይሰጠንን ሰው፣ ጊዜ የማይሰጠንን ሰው፣ እንዲሁ ትኩረት ለኛ የሌለውን ሰው ፍለጋ፣ ያንን ድብቅ ስሜት ፍለጋ እንሄዳለን። በዚህ ሰዓት ምን ይፈጠራል መሰላችሁ? በእኛና በፍቅር ጓደኛችን መካከል ክህደት ይፈጸማል። ትልቅ ክህደት ይፈጸማል። በነገራችሁ ላይ ክህደት ብዙ ጊዜ ይሄ በስጋ የምናደርገውን ክህደት ብዙዎች ያነሳሉ። ከዛም በላይ በጣም በርካታ ክህደቶችን እንፈጽማለን። በስሜት ከዛ ሰው ጋር አይደለንም፣ በጊዜ ከዛ ሰው ጋር አይደለንም፣ በፍቅር ከዛ ሰው ጋር አይደለንም፣ ከአብሮን ካለ ሰው ጋር አይደለንም። ያንን ሰው ፍለጋ፣ ያንን ሰው ማለም፣ ያንን ሰው ማሳደድ ጀምረናል። በሀሳባችን፣ በስሜታችን ወይም ደግሞ በድርጊትም ጭምር ያንን ሰው እንደገና ሌላ የተከለከልነውን ፍቅሩን የነፈገንን የከለከለንን ለእኛ ብዙ ቦታ የሌለውን ሰው ፍለጋ ሄደናል። እዛ አካባቢ ለመገኘት ያንን ሰው ለማግኘት ሙከራ እናደርጋለን ማለት ነው። ይሄ ትልቅ ክህደት ነው። ፍቅራችን ጸልየን ያገኘነው ወይም ደግሞ ስንት ጥረት አድርገን ያገኘነው ፍቅር መበላሸት የሚጀምረው፣ መጎዳት የሚጀምረው፣ መሰበር የሚጀምረው እዚህ ጋር ነው። አንድ ጓደኛዬ እንደዚህ አይነት ህይወት ውስጥ አልፎ ብዙ ጊዜ ደጋግሞ የሚለው ነገር አለ ሲያወራኝ። ለኔ ግን ለምን ህይወቴን አበላሸውት ይላል። እሷ እኮ ፍጹም ሰው ነበረች፣ መልካም ሰው ነበረች ይላል።
ከዛ ከፍቅር አጋሩ ጋር ከተለያየ ከራቀ በኋላ መቋቋም የማይችለው ስሜት ውስጥ ነበር። የብዙዎቻችን ጸጸት በኋላ ይመጣል። ቀድመን ደግሞ መጸጸት ከቻለን ብዙ ነገሮችን ለማረም እድል ይኖረናል እና ስለዚህ ይህንን ነገር ይል ነበር እና አንዳንዶቻችን በደስታ በጊዜያዊ ስሜት በፍቅር በአብሮ መኖር በኃላፊነት ስሜት በእንደዚህ ነገሮች ውስጥ ያለውን ልዩነት አንለይም። ያንን ስለማንለየው ምንድነው የሚፈጠረው ነገር አናውቀውም ማለት ነው። በጫጫታ ውስጥ በተለይ በትርምስ ውስጥ የቆየን ሰዎች ከሆንን ሰላማዊ ህይወትን የሚሰጠን ሰው አጠገባችን ሲሆን ሰላምን ሲሰጠን ብዙ ጊዜ የሚመስለን ከጊዜ በኋላ ወደሆነ ቦታ ለመሄድ እያሰብን ግን በጊዜያዊነት ተገደን የተቀመጥንበት ማቆያ የሚመስለን ሰዎች አለን። ከዛ ለመውጣት እንሞክራለን ማለት ነው። ድብቅ ስሜታችንን ተከትለን እንወጣለን እንደገና ሌላ ፍለጋ ማለት ነው። ይሄ በጣም አደገኛ ነው። በጫጫታና በትርምስ ውስጥ የኖርን ሰዎች ሰላም ምናችን ነው? ብዙ ጊዜ ሰላምና ፍቅርን የሚሰጡን ሰዎች አይመቹንም ማለት ነው። ስለዚህ እነሱንም እንረብሻለን፣ ራሳችንም ተረብሸን ሌላ ነገር ውስጥ እንገባለን። ይሄ በስሜት በብዙ መንገድ የምናደርጋቸው ክህደቶች ይጠራቀማሉ ማለት ነው እና ምን ይሆናል? ከጊዜ በኋላ ወደ ቤታችን በገባን በተለያየ ኢንቫይሮንመንት ቆይተን ወደ ቤት ወደ ፍቅራችን ወደ ሰላማችን በመጣን ቁጥር በየቀኑ እያደረግነው ያለው ነገር ይጠራቀምና በልባችን ውስጥ አንድ ጨለማ ክፍል አለ ማለት ነው። ይህንን ድርጊት የሚመራው ያ ጨለማ ክፍል እንደገና መልሶ ለራሳችን የሚነግረን ነገር አለ። ያ አጠገብ ያለው መልካም ሰው ያንተን ይህንን የክፋት ጉዞ የክፋት ድርጊት የክፋት ስሜት ቢያውቀው ኖሮ ምን ያህል ሊቀየምህ እንደሚችል በምን ያህል ፍጥነት ካጠገብህ ሊሮጥ እንደሚችል ደጋግሞ ይነግራል ማለት ነው። ያንን ጸልየን ያገኘነው ሰላማዊ ነፍስ ያለን ሰው ተቀብለን አብረን ከመኖር ይልቅ ከሱ ጋር ጎጆ ቀልሰን ከመኖር ይልቅ ያንን ሰው እንዴት በፍጥነት ካጠገባችን እንደምናርቅ ያን ድርጊታችን ያን ክፋታችን ሳይሰማ እንዴት እንደምናባረረው ፕላን እናደርጋለን። ያችን ጎጆ ለማቃጠል መጋረጃችን ላይ ክብሪት እንለኩሳለን ማለት ነው። ምክንያቱም በየጊዜው ወደ ሰላም በተመለስክ ቁጥር በፍቅር ግንኙነት ውስጥ እፎይ ብለህ አብረህ በተቀመጥክ ቁጥር ያ የጨለማ ክፍላችን ደጋግሞ የሚነግረን ገፋፍቶ የወሰደን ቦታ ላይ እንደገና መልሶ ያደረከውን ነገር እያስታወሰ ያ ሰው ያንን ነገር ቢያውቅ በምን ልትሆን እንደሚችል ይነግራል። ስለዚህ ሳታውቅ ወይ ሳያውቅ ካጠገባችን ለማራቅ ትሞክሪያለሽ ወይ እንሞክራለን ማለት ነው። ይሄ ነገር ከመታወቁ በፊት ከዛ ሰው ለመሸሽ ያንን ሰው ለመግፋት ብዙ ሙከራዎች ይደረጋሉ ማለት ነው። ይሄ በጣም በጣም አደገኛ ነገር ይሁንና ከነዛ ሰው ጋር ለመለያየት እኛ ባደረግነው ነገር እኛ በደካማ ጎናችን በሰው በመሆናችን ባለው ስንፍናችን ምክንያት የፈጠርናቸው ነገሮች በሙሉ ከዛ ሰው ጋር እንድንርቅ ያስገድዱናል። በመሃል ግን ያ መልካም ሰው ያ ንጹህ ሰው ያቺ መልካም ሴት ያቺ መልካም ነፍስ ያላት ሰው ፍቅርንና ሰላምን በቤታችን ውስጥ እየፈጠረች ያለችን ሰው እናርቃለን ማለት ነው። ምንድነው እያደረግን ያለ ነው? መልካሞችን እየገፋን ነው ማለት ነው። በሰላም ውስጥ መኖር ያለመድን ሰዎች በምንም መንገድ ብናመጣው ብናገኘ ያንን ፍቅር መቋቋም መሸከም አንችልም ማለት ነው። ይሄ ደካማ ጎናችን ነው። ስለዚህ የራሳችንን ጉድለት ቆም ብለን ስናስብ ይሄ መሆን የለበትም። ከዚህ ሰው ጋር ለመኖር እንዲሁም አንዳንዶቹ በጣም ስማርት ሲሆኑ ምንድነው እኔ ለአንቺ አልገባሽም ብለው ከወዲሁ ለመራቅ ይሞክራሉ። ማለት መሸሽ ፈልገዋል። ስለዚህ እናንተን ክብር በጠበቀ መልኩ ለመሸሽ ጥረት እያደረጉ ነው ማለት ነው። እንደዚህ አይነት ነገሮች ይፈጠራሉ። በዚህ መሃል ግን ሰላማዊ ሰዎች ልባቸው ይሰበራል ማለት ነው። ንጹህ እንደሆኑ እያወቅን መልካም እንደሆኑ እያወቅን ግን እንጣላቸዋለን፣ እናሸሻቸዋለን ማለት ነው። ስለዚህ መልካም ማድረጋችሁ በንጹህ ፍቅር በሰላም ውስጥ እነዛን ሰዎች ለማኖር በመሞከራችሁ ውስጥ ልትገፉ ትችላላችሁ። መልካም ሰዎች የሚገፉት ልባቸው የሚሰበረው በዚህ ምክንያት ነው ማለት ነው። ማድረግ የነበረብን ምናልባት ወይ ደግሞ ሮጠን ጠግበን የተረጋጋን ሰዎች መሆን ካልቻለን እነዛን ሰዎች ለተረጋጉ ሰዎች መልቀቅ ሲገባል ወይ ደግሞ ራሳችን ላይ እርምጃ ወስደን ራሳችንን ይቅርታ አድርገን ለራሳችን ከነሱ ደግሞ ይቅርታን ተቀብለን መኖር ሲገባን ያንን ነገር ባለመቋቋም ውስጥ ሰላም ላይ ስንሆን የሚረብሸንን ድምፅ መቋቋም ሲያቅተን ወደ ጫጫታ እንሄዳለን ማለት ነው። ከዛ ምን ይሆናል መሰላችሁ? ብቻችሁን ስትሆኑ ደግሞ ተመልሳችሁ መልካም ሰው ነበረች፣ ፍጹም ሰው ነበረች እኮ ለምን ህይወቴን አበላሸው የሚለው ደግሞ እንደገና ሌላ ጫጫታ ደግሞ ይመጣል ማለት ነው።
ስለዚህ ለራሳችንም ለሰዎችም ማንጠቅም ሰው ስንሆን ብዙ ጊዜ ልባቸውን እንሰብራለን የሌሎችን ማለት ነው። በፍቅር ውስጥ በሰላም ውስጥ መሆን ሁልጊዜም መልካም መሆን ውጤቱ ብዙ ጊዜ ያማረ ነው። ግን በአብዛኛው እንደዚህ አይነት ነገሮች የሚፈጠሩት በእናንተም ጥፋት አይደለም። ስለ ፍቅር በኖርኩ መልካም በሆንኩ ደግ በሆንኩ ባለማጥፋቴ እንደዚህ አይነት ነገር ሆነ ለምትሉ ይሄ ስሜት ነው፣ የእናንተ ጥፋት ላይሆን ይችላል። ስለዚህ ይህንን ማሰብ መልካም ነው። ብዙ ጊዜ ሰዎች ደካማ ጎናችን ይሄ ነው። እጃችን ላይ ያለውን ነገር ብዙ ጊዜ ይባላል አይደለ? ከእጃችን ሲወጣ ነው የምናውቀው የዛን ማንነት ይባላል፣ የዛን ሰው መልካምነት። ግን ብዙ ጊዜ ፈላጊ ይሄ ድብቅ ስሜትን የምንከተል ሰዎች የሆነ ነገር ሲሆንልን አልፈን ደግሞ ሌላን ነገር ወደ ተከለከልንበት የምንሄድ ሰዎች ብዙ ነን እና እሱን ነገር ማረም ቢቻል። ምክንያቱም እንዲህ አይነት ነገሮች ስለማያቆሙ አብረውን ያሉ ሰዎች መልካም ከሆኑ ያንን እድል ብንጠቀምበት ጥሩ ነው የሚል መልእክት እናስተላልፋለን። ሰብለና በዛብህ ዩቲዩብ ቻናል አሁንም እንግዲህ በተመቸን አጋጣሚ ወደ እናንተ ቪዲዮዎችን ለመስራት እንሞክራለን። አዳዲስ ተመልካቾች ግን ተቀላቀሉን። እንደዚሁም ደግሞ የድሮ ደንበኞቻችን እባካችሁ ለሌሎች ማድረሳችሁን በተለያየ አጋጣሚ አትዘንጉ ለማለት እንወዳለን። መልካም ጊዜ ይሁንላችሁ። ቻው ቻው። ሰብለና በዛብህ